በምሽት በአላማጣ ከተማ ፊታቸውን በጭንብል ሸፍነው የነዋሪዎችን በር የሚያንኳኩት አካላት ማን ናቸው? በራያ አላማጣ አዲስና አሳሳቢ የጦርነት ደመና ማንዣበብ ጀምሯል። ትናንት ነሐሴ 21 ምሽት በከተማዋ በስፋት የተፈጸመው ድንገተኛ ወታደራዊ አፈሳና በህወሓት ካድሬዎች በድርቅና በችግር በሚሰቃዩ ነዋሪዎች ላይ የተጣለው የ12 ሚሊዮን ብር መዋጮ፣ እነዚህንና ሌሎች የራያ አላማጣ አካባቢን አሁናዊ መረጃዎች በቀዳሚነት እናስደምጣችኋለን። በቀይ ባህር ላይ አዲስ የስልጣን ሽሚያ። በናይሮቢ በተካሄደው ሚስጥራዊ ቀጠናዊ ስብሰባ ላይ ኢትዮጵያ፣ ጅቡቲ፣ ሶማሊያ እና የመን ሲመክሩ የባህሩ ረጅም ወሰን ባለቤት ኤርትራ ወዴት ገባች? የጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጥያቄ አስመራን ካስቆጣ ወዲህ በኢትዮጵያና በኤርትራ መካከል ያለው ፍጥጫ ቀጠናው ወዴት እያመራው ይገኛል? በናይሮቢ ስለተካሄደው ሚስጥራዊ ስብሰባና ሌሎች ቀጠናዊ መረጃዎችን በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በራያ አላማጣ ከተማና አካባቢዋ ያለው ሰብአዊና ፖለቲካዊ ሁኔታ እጅግ ወደ አሳሳቢ ምዕራፍ መሸጋገሩን ከአካባቢው የሚወጡ መረጃዎች ያመለክታሉ። ትናንት ነሐሴ 21 2018 ዓ.ም ምሽት በከተማዋ የተፈጸመው ድንገተኛ ወታደራዊ አፈሳ እንዲሁም ተከታታይ የድጋፍ መዋጮ በህዝቡ ዘንድ ከፍተኛ ስጋትና ውጥረትን ፈጥሯል። ፊታቸውን በጭንብል የሸፈኑ የህወሓት ታጣቂዎች ወደ አላማጣ ከተማ በመግባት በርካታ ወጣቶችን ከመኖሪያ ቤታቸውና ከመንገድ ላይ አፍነው መውሰዳቸውን የዓይን እማኞች አረጋግጠዋል። ከጸጥታ ስጋቱ ባሻገር በነዋሪዎች ላይ የተጣለው ከባድ የፋይናንስና የምግብ ቁሳቁስ መዋጮ የማህበረሰቡን የዕለት ተዕለት ህይወት ከባድ ፈተና ውስጥ ጥሎታል። በተለይም በአላማጣ ከተማ ቀበሌ 02 ስር በሚገኝ 4 ቀጠናዎች ብቻ ከ12 ሚሊዮን ብር በላይ እንዲሰበሰብ መወሰኑ ተሰምቷል። አርሶ አደሩና የከተማዋ ነዋሪ ከአቅሙ በላይ የሆነ የገንዘብ ክፍያ እንዲፈጽም እየተገደደ ሲሆን የተቀመጠው መዋጮ የማያዋጡ ሰዎች እስከ 5000 ብር የሚደርስ የገንዘብ ቅጣት ወይንም በፍርድ ቤት እንደሚቀጡ ማስፈራሪያ ደርሷቸዋል። ከገንዘብ ባሻገር ከጤፍ እስከ ማሽላ ያሉ የእርሻ ምርቶች ወደ ተዘጋጁ የቁሳቁስ ማዕከላት እንዲያስረክቡ ይገደዳሉ። ለጦርነቱ የሎጂስቲክስ ዝግጅት ያገለግላሉ የተባሉ እንደ ግመል፣ አህያ፣ በቅሎና በሬ ያሉ እንስሳት በግዴታ እንዲገዙና ለታጣቂዎች እንዲያቀርቡ እየተገደዱ ይገኛሉ። ከዚህ በተጨማሪ በጦርነቱ ወቅት ቁስለኞችና ተጎጂዎችን የሚያነሱና የሚያገለግሉ ሰዎች ማለትም አገልጋይና አንሺዎች ከህብረተሰቡ ተመልምለው ለምደባ ዝግጁ እንዲሆኑም ተደርገዋል። በፌዴራል መንግስትና በህወሓት መካከል የተለያዩ የድርድርና የሰላም ወሬዎች ቢሰሙም በራያ አላማጣና በሌሎች የትግራይ አካባቢዎች ያለው እውነታ ግን ተቃራኒውን የሚያሳይ መሆኑን የጀርመን ራዲዮ ድምጽ ዘገባ ያመለክታል። በስፍራው የሚደረግ የጦርነት ዝግጅት የመጨረሻ ምዕራፍ ላይ መድረሱን የሚያሳዩ ምልክቶች በጉልህ ይታያሉ። ይህ በእንዲህ እንዳለ የአካባቢው ማህበረሰብ የሚገኝበት ድርብ መከራ በድርቅ ምክንያት የከፋ ሆኗል። በአካባቢው በተጠበቀው ልክ ዝናብ ባለመጣሉ ምክንያት የተከሰተው የዝናብ እጥረት የተዘራው ጤፍ በፀሐይ እንዲያርና ማሽላው ሳይበቅል እንዲደርቅ አድርጎታል። ነዋሪዎቹም በዚህ አስቸጋሪ ወቅት ይህንን ያህል ከፍተኛ እህልና ገንዘብ ኬት አምጥተን እንከፍላለን ሲሉ በምሬት ይናገራሉ። ይህንን ችግር ለአካባቢው አመራር ለማስረዳት ቢሞክሩም ያገኙት ምላሽ ግን ግዴለሽነት የተሞላበት ሆኖ አግኝተውታል። አመራሩ ትዕዛዙ ከላይ የመጣ በመሆኑ ምንም ማድረግ አንችልም፣ ነገውኑ መዋጮውን ይዛችሁ መቅረብ አለባችሁ በሚል ግትር ምላሽ ብቻ ሲሰጡ ተስተውለዋል። በአሁኑ ወቅት በራያ አላማጣ የሚገኘው ማህበረሰብ በጦርነት ስጋት ከአቅም በላይ በሆነ መዋጮና በተፈጥሮ ድርቅ ድርብ የተደቀነበትን ከባድ ጭቆና እየተጋፈጠ ይገኛል። የከተማዋ ነዋሪዎች የወደፊት ዕጣ ፈንታቸውም አሁንም አሻሚና በጥልቅ ስጋት ውስጥ የተወጠረ መሆኑ ተገልጿል። በቀይ ባህርና በኤደን ባህረ ሰላጤ አካባቢ እየጨመረ የመጣውን የባህር ላይ ስጋት ለመግታትና የቀጠናውን የንግድ መስመር ሰላም ለማስጠበቅ ያለመ ቀጠናዊ ስብሰባ መድረክ በኬንያ ዋና ከተማ ናይሮቢ ተካሂዷል። የተባበሩት መንግስታት ድርጅት የእጽና ወንጀል ቢሮ ከአውሮፓ ህብረት፣ ከዓለም አቀፍ የፖሊስ ትብብር ድርጅት ወይንም ኢንተርፖል፣ ከዓለም አቀፉ የባህር ድርጅት IMO እና ከኢጋድ ጋራ በመተባበር ባዘጋጁት በዚህ የ2 ቀን መድረክ ላይ የኢትዮጵያ፣ የጅቡቲ፣ የሶማሊያና የየመን የደህንነትና የባህር ጉዳይ ከፍተኛ ባለስልጣናት ተሳታፊ ሆነዋል። በዚህ መድረክ ላይ ሀገራቱ በጋራ የመረጃ ልውውጥን ለማጠናከርና የባህር ደህንነት ጥበቃን በቅንጅት ለመምራት የሚያስችል የጋራ መግባባት ላይ መድረሳቸውም ተገልጿል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ካፒቴን ክፍሌ መስፍን የባህር ደህንነት ጉዳይ ለኢትዮጵያ ህልውና ያህል ወሳኝ መሆኑን አስመረውበታል። ኢትዮጵያ ከዓለም አቀፉ ማህበረሰብ ጋራ የምታደርገው አብዛኛው የውጪና ገቢ ንግድ በጅቡቲ ወደቦች በኩል እንደምታከናውን ያብራራሉ።
ያብራሩት ካፒቴን ክፍሌ በባህር መስመሩ ላይ የሚፈጠር ማንኛውም አይነት መስተጓጎል በቀጥታ በሀገሪቱ ኢኮኖሚ ላይ ከባድ ተጽዕኖ እንደሚያሳድር ገልጸዋል። የባህር ላይ ወንጀሎች የትራንስፖርትና የኢንሹራንስ ዋጋን ከመጠን በላይ እንዲጨምር በማድረግ በነጋዴውና በህዝቡ የኑሮ ደረጃ ላይ የሚፈጥሩት ጫና ከፍተኛ በመሆኑ የቀይ ባህር ሰላም መከበር ለኢትዮጵያ ንግድና ልማት መሰረታዊ ቅድመ ሁኔታ እንደሆነ አስረድተዋል። በሌላ በኩል በቀይ ባህር ዳርቻ ረጅም የባህር ወሰን ያላት ኤርትራ በዚህ ቁልፍ ስብሰባ ላይ አለመገኘቷ የብዙ ተንታኞችን ትኩረት ስቧል። የኤርትራ አለመካተት በክልሉ የደህንነት ቅንጅት ላይ ጥያቄ የፈጠረ ሲሆን ለዚህም ዋነኛ ምክንያት በኢትዮጵያና በኤርትራ መካከል እያደገ የመጣው የፖለቲካ ውጥረት እንደሆነ ይነገራል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር የወደብ ባለቤት መሆን አለባት የሚለውን ስትራቴጂካዊ ሀሳብ ይፋ ካደረጉ ጊዜ ጀምሮ በሁለቱ ሀገራት መካከል ያለው ግንኙነት ወደ ከፋ አለመግባባት ውስጥ መግባቱ ይታወቃል። ኤርትራ በባህር በር ጥያቄው ላይ ያላትን የጸና ተቃውሞ ተከትሎ እንዲህ ባሉ ክልላዊ ውይይቶች ላይ አለመገኘቷ በቀጠናው ዘላቂ ሰላምን ለመፍጠር የሚደረገው ጥረት ፈታኝ እንደሚያደርገው ይገመታል። የቀይ ባህርና የኤደን ባህረ ሰላጤ የንግድ መስመር የዓለም አቀፍ ንግድ ዋና አከርካሪ እንደመሆኑ መጠን በባህር ላይ የሚታዩ ስጋቶች የጋራ ምላሽ የሚሹ ናቸው። የኤርትራ አለመገኘት ክፍተት የሚፈጥር ቢሆንም በናይሮቢ የተሰበሰቡት የአራት ሀገራት ተወካዮች የድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የደረሱበት መግባባት ትልቅ እርምጃ እንደሆነ ተገልጿል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።